ሰላም አለይኩም ማሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሙስሊም ነኝና ጓደኞቼ ናቸው የሆነ ጥያቄ አለና እሱን ጥያቄ ከመለሰልን ሻሃዳ እንዛለን ምናምን ብሎኝ ነው እነሱን አውራቸው። እሺ ሰላም እንዴት ናችሁ? ሰላም ሁሱ ሰላም ነው አላህ አልሐምዱሊላህ ማን ነው አለን እግዚአብሔር ይመስገን። እሺ ጥያቄ ምን ነበር? አንድ ጥያቄ ነበረንና እሺ ጥያቄው ምንድነው? እሺ ጥያቄው ምንድነው? የቁርአን ከአላህ መውረዱን ማረጋገጫ ነበር ይላል። ኦኬ እሱ ሻሃዳ ምንዛለ ያላችሁ ኮሜንት የምትጽፉ ልጆች ራሱ ይጻፍ። እሺ አስገቡት አድርገሽ ካለ። እሺ እንግዲህ ቁርአን ከአላህ ዘንድ ለመውረዱ ምን አይነት ማስረጃ ነው የምትፈልገው? ለምሳሌ አንድ አምላክ ማለት ምንኛ ወረድኩት ብሎ የተናገረበት አለ ማለት መሐመድ ተናገረ ነው የሚሉን ጓደኞቻችን ምናምን የሚነግሩ ጅብሪል ነገረውና ሰጠውና ከዛ መሐመድ እንትን አለን ነው። ይሄ ደግሞ ማለት ትክክለኛ መሆኑን እንደበምን ላቅ ይችላል? እሺ አንድ ነብይ በትክክል ከአምላክ ጋር እንደተነጋገረና ወይም ደግሞ የአምላክ እውነተኛ ነብይ መሆኑን ቃል ከርሱ እንደሚመጣለት ማረጋገጫ ሚዛን ታውቃለህ? መጀመሪያ ካወቃቸው በዚያ ሚዛን እንመዝናቸው፣ ችግር የለውም። ካወቃቸው ደግሞ ሊነግርህ ይችላል። እሺ የአንድ ነብይ የነብይነት ማረጋገጫ ከርሱ ሲወርድለት ያን መልአክ ሌላ አካል መኖር አለበት ብለህ ካመንክ ችግር የለውም። ይሄንን እሰጥሃለሁ። ለምሳሌ የራሱ ብቻ ነው መሰከረ አይደል? ለምሳሌ አልተረዳውም አሁን ያልኩም። ለምሳሌ ምን አለ መሰለህ ምን ይሏቸዋል መሰላችሁ? ለሙሐመድ ምስክር ማንም የለውም ራሱ ብቻ ነው ይሏቸዋል አይደለ? ሰለላሁ ዐለይሂ ወሰለም አብሮት ያየ ማንም የለም እኔ ራሱ ምስክር በራሱ ላይ ነው የሚቆመው ይሏቸዋል። ስህተት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃልን መልአኩ ገብርኤል ሲያመጣላቸው ከ100,000 በላይ የሚቆጠር ህዝብ ይመለከት ነበር። ገብርኤልን ያዩታል፣ ይሰሙታል። ገብተዋል? ይሄን ላሳየህ። እሺ አሳይ። እንግዲህ ያዩና የመሰከሩ የራሳቸው የሰሃቦች አብራቸው የነበሩ ሰዎች መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር። ቃልን ሲያመጣ ጊዜ ለእርሳቸው ብቻ ሳይሆን ያ ሁሉ ትውልድ ይሰማ ነበር፣ ያስተምራቸው ነበር። ያውና ገብርኤልን ያዩበትን ላሳያችሁ። እሺ ተኽሪጅ አንቀጹን ትነግረኛለህ? ለዚህ በዛው እኔም ሳለበት ሰሂህ ሙስሊም ቁጥር 8 ላይ ሰሂህ ሙስሊም ቁጥር 8 ላይ ያዘው። እሺ ልክ እንደ ተአምር የነብይነታቸው ማረጋገጫ ደግሞ አንድ ነብይ ከአምላክ ዘንድ ለመሆኑ ማረጋገጫ ተአምር ይጠይቃል አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በርካታ ተአምራትን ሰርተዋል። የሰራቸውን ተአምር ከፈለክ ያዩና የመሰከሩ ሆነው ያንን እሰጥሃለሁ ማስረጃ ከፈለክ ትፈልጋለህ ተስተህ ያው እንደ መረጃው ይጠቅመኛል ብትሰጠኝ። ለስተሽ አሁን ክርስትናውን ተአምር መስራት ከሰይጣንም ሊሆን ስለሚችል አሁን ተአምር መስራትን የትክክለኛነትን እንትን አያረጋግጥም። በእናንተ እንዴት ነው ብታዩ? ችግር የለውም። ምክንያት ምንድነው? ኢየሱስ ክርስቶስ የእውነተኛነቱን ከአምላክ ዘንድ ለመሆኑ ማስረጃ ስላደረገው ነው። እንደዛ ካልክ ኢየሱስንም እነ ሙሴንም ሁሉ ልትጥል ነው ማለት ነው። አየህ፣ ምክንያቱም ኢየሱስ ክርስቶስ ምን አላቸው? ሰዎቹን እኔን እንኳን ባታምኑ ከአባቴ የሆኑ የምሰራቸውን ስራዎች በዚያች እነዚያ ያን አይታችሁ እመኑ ይስላቸው ነበር። አየህ፣ የእውነተኛነቱን ማረጋገጫ እነዚያን ተአምራቶች እንደ ማስረጃ ሲጠቀም ነበር። እሱ አየህ፣ ልትሰጠኝ ትችላለህ? እሱ እባክህ አሳያለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰራቸው ርዕስ የነካን ስለሆነ ከመጀመሪያው ጀምርና ከመጀመሪያ ምን ልታሳየኝ ነበር? ችግር የለውም። ይሄን ላሳይህ። እሺ አሁን ቅድም ልከፍትልህ ነበር። ሰው ሙስሊም ቁጥር 8 ብያለሁ። መልአኩ ገብርኤል ሲመጣ ጊዜ ራእይ ሲያስተላልፍ የዓይን እማኞች የሆኑ ሌሎች ምስክሮች ይመለከቱ ነበር። እርሳቸው ብቻ አይደሉም ምስክር ማለት ነው። እዚህ ጋር ደግሞ ተአምር እንዳደረገ 8 ነው ያልከኝ? ሰው ሙስሊም ቁጥር 8 እሺ 8 ኤ የሚለው ማለት መርሐባ። ያው እነዚህ ጋር ይሄኛው ደግሞ ጨረቃን አረብኛ ቁጥሩ ነግርህና እንግሊዝኛ ላድርግልህ ትረዳለህ? እንግሊዝኛ እሺ ቡኻሪ 3:36 ማውጣት ትችላለህ ወይስ ላውጣልህ? ቆይ ያውጣልኝ ነው ላውጣልሽ። ቡኻሪ ስንት ነው?
ቡኻሪ 36 ቆይላታለህ 36 ጨረቃን ክፍላቸው ነው። እሱን ላሳየህ። ያው እነዚህ ጋር 36 ላይ እዚህ ጋር እንመልከት። ባብ ባብ ሱአል አልሙሽሪኪን አን ዩሪየሁም አን ነብይ ሰለላሁ ዐለይሂ ወሰለም አየተን ፈአራሁም ኢሽቃቅ አልቀመር። ይህ ክፍል የሚያወራው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለመካ ከሃዲያኖች የጨረቃን መከፈል እንዲያሳዩቸው ጠይቀው ያሳዩባቸው ተአምር ያና ይታያል። እንግሊዘኛ ማንበብ ትችላለህ። እዚህ ጋር አንዴ ትንሽ ጌስት ይታያል ማለት ጨረቃ ተከፈለች ነው የሚለው አይደለ? እንዲያሳያችሁ ጠየቁና እዚህ ጋር አሳየ። ይሄኛው በደም ከገለጸልህ ታች ከታች ጠየቃቸውና እሱ ማድረጉን አሁን እዚህ ጋር ያው ተከፈለ ነው መሰለኝ የሚለው አሳያችሁ። ያን እንዲያሳያቸው ጠየቁ። ቆይ ላሳየ። እዚህ ጋር አናነስ انه حدثهم ان اهل مكه سالوا رسول الله صلى الله عليه وسلم ان يريهم ايه። ይሄኛው እንግሊዘኛው ትክክል ተርጉሞልሃል። ተአምር እንዲያሳዩዋቸው ጠየቁ የአላህን መልእክተኛ ይላል። የመካ ሰዎች ነብዩ መሐመድን ተአምር አሳየን ብለው ጠየቁ ይላል። እሺ ያውና አየ ከዚያም እርሳቸው የጨረቃን መከፈል አሳዩአቸው ይላል። የተጠየቁት እንዲያደርጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄን ነው በዛው ቅስፈት ነው ያሳያቸው። ወዲያው አሳዩአቸው። ፈአራሁም አሳያቸውም ኢንሽቃቅ አልቀመር የጨረቃን መከፈል አሳያቸው ይላል። እዚህኛው ሐዲስ ላይ حدثنا መጨረሻ ላይ قال انشق القمر على هدي رسول الله صلى الله عليه وسلم شقتين فقال النبي صلى الله عليه وسلم اشهدوا ያውና ተመልከቱ አላቸው። የጠየቋቸውን ተአምር ወዲያው እንደሆነ ያውና ተመልከቱ እዩ አላቸው። ሰለላሁ ዐለይሂ ወሰለም ወዲያው አሳዩአቸው ራሳቸው ከፍለው ማለት ነው። እና የኔ ያሰን እሺ እሱ አንድ ይኸውልህ አሁን ጥያቄውን ክሊር ለማድረግ እቺን ብዬ አቆማለሁ። ጓደኛው ነኝ እኔ እሱ ሁለት ነንና ለምሳሌ አንድ ኤቲስት ሰው አለ እንበልና ለምሳሌ ያ ኤቲስት ሰው በቁርአን አላምን ካለ በነብዩ መሐመድ አላምን ካለ አሁን እኔ ክርስትናን ላስተምረው ብል ከመጽሐፍ ቅዱስ ውጪ ውሸት ነው አሁን በአንተ ሳይድ ክርስትና እንደምትለው ኤቪደንሶች አሉ፣ ታሪካዊ ኤቪደንሶች። ለምሳሌ ኢየሱስ አረገ ሲባል ቦታ ላሳየው እችላለሁ። የመሐመድ ፕሮሰስን ቁርአንን ሲቀበል ከመሐመድና ከቁርአን ውጪ ማስረጃው ምንድነው? ላይክ ኤቪደንሶቹ አሁንኛ እምነት ነው እዚህ ጋር ነው ኮንፊውዝ ለምን ነው? አንደኛው ጥያቄ ይሄ ነው። ሁለተኛው ጥያቄያችን ምንድነው? ከሁሉ ላይክ ነብዩ መሐመድ በእስልምና አንደኛው ነብያችሁ ነው እና ኢየሱስ 20ኛ ምናምን ላይ መሰለኝ። ከሁሉም ግን ሞትን ለኢቃማ ቀን ተመልሶ የመጣው ኢየሱስ ነው ይላልና ይሄን ክሬዲት አላህ ለምንድን ነው ለነብዩ መሐመድ ያልሰጠውስ የሚለውን መጠየቅ ፈልጋለሁ። እኚህ መልስልንና እንውጣለን። ብራዘር ቴንክ ዩ ስለየመለስክልን ስለሆነ በነገራችን እናመሰግናለን። እሺ አንደኛ እሺ ችግር የለውም የተጻፈውን ነገር አንቀበልም ቢል አንድ ሰው እምነቴ ማነው እምነት አልባ ነኝና እኔ የተጻፈ ነገር አልቀበልም ይሄ እንዲህ ነው ብትለኝ አልሰማም ቢል ትንቢት ተናግረው ሰላም አለይኩም ያ አኺ ወአለይኩም ሰላም ትንቢት ተናግረው አንድ ነብይ በተናገረው መሰረት ትንቢት ተናግረው اختك من سوريا عندي اطفال مرضاني نطالب مساعدتك يا اخي الله يوفقك يا رب بخبرهم اوكي ግፍት ያላችሁ ፍስጧት እሺ ተባበራት እና ምንድነው ተአምር ተናግሮ ያ ተአምር በተናገረበት መልኩ መፈጸም ወይ ይቅርታ ምንድነው ትንቢት ተናግሮ በተናገረው መልኩ ያ ትንቢቱ መፈጸሙ ከታላ አይደለ እንዲህ ይሆናል ብሎ ይናገርና ያ ነብይ ባለው መሰረት አንዲት ነገር ስተት ውል ካለ ነብይነቱን ያጣል። ከታላ አይደለ ከአምላክ ዘንድ የመሆኑ አንደኛ ማረጋገጫው ምንድነው? ትንቢት ተናግሮ በተናገረበት ልክ መፈጸሙ ነው። እንደኛ እሱ ነው። ይህ ከዚህ ከሆኑ ለምሳሌ የሮማዎችን መሸነፍ ሮማዎች በጣም ኃያላን ሆኖ ማንም ሊያሸንፋቸው አይችልም በተባለበት ጊዜ
አላህ ግን ቃል በቃል እናንተ ድል ታደርጉባቸዋላችሁ ብሎ ነገራቸው። በቁርአን ላይ ተናገረ። በታል ሮማዎች በጣም ኃይለኛ ግዛት ያላቸው ነበሩ። ጉልበት ሩም እነሆ ሮማዎች ይሸነፋሉ ብሎ ቃል በቃል አላህ ተናገረ። ወዲያውም ይሄ ነገር ተከሰተ በእነርሱ አማካኝነት ማለት ነው። ሌላም ትንቢቶችን ይናገሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ትንቢት ይነግሯቸው ነበር። ለምሳሌ ልስጥህ፣ ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች የኡሁድ ተራራ ላይ ይወጣሉ። የኡሁድ ተራራ የሚባል አለ መዲና ላይ። እዛ ላይ በወጡ ጊዜ የኡሁድ ተራራ ይርገፈገፋል። ነብዩ ሰለላሁ ዐለይሂ ወሰለም ገሰጹትና ይሄ አንደኛው ተአምር ነው፣ ይሄን ባትቀበለም ችግር የለም እሺ፣ ትንቢት ልነግርህ ነው፣ ትንቢት ሊናገሩ ነው። እንግዲህ ያ ነብይ የተጻፈ ነገር ነው፣ ወደፊት የሚሆንን እየተናገረ ነው። ባለው መልኩ መፈጸም አለበት፣ ካልሆነ ሐሰተኛ ይሆናል። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ኢህዳ ያ ኡሁድ ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን አሉ። አንተ የኡሁድ ተራራ ሆይ እርጋ፣ በአንተ ላይ ያለ ነው ነብይ አንድ፣ ሁለተኛ ደግሞ ስድቅ ጻድቅ አለው አቡበክር ስድቅ ነው። ሁለት ደግሞ ሰማዕታቶች ይገኛሉ በአንተ ላይ አሉ። አየህ፣ ያ ማለት በሰው እጅ የሚገደሉ መሆናቸውን እየነገሩ ነው ቀድመው ማለት ነው። ሰማዕት ማለት ሸሂድ ማለት በሰው እጅ ተገድሎ የሚሞት ነው። በሰው እጅ እንደሚገደሉ ተናገሩ። አሁን እነዚህ ሁለት ሰዎች በሰው እጅ በቃ ይገደላሉ፣ ቅሮት የለውም። ይህን የወደፊቱን እየተናገሩ ነው። ካልተገደሉ እነዚህ በሰው እጅ ታመው ከሆነ የሚሞቱት ሐሰተኛ አድርገዋል፣ ነብይነቱን ያጣል። የአንድ ነብይ ማለት ነው የወደፊቱን ተናግሮ ባለው መሰረት የማይፈጸም ከሆነ እንዳሉትም ነብዩ ሰለላሁ ዐለይሂ ወሰለም አረፉ። ካረፉ በኋላ እነዚህ ሰዎች ትንቢቱ በተነገረው መሰረት ዑመር ብን አልኸጣብ እና ዑስማን ብን አፋን ናቸው ሁለቱ ነብዩ ሰለላሁ ዐለይሂ ወሰለም ምትኮች ናቸው፣ ኸሊፋዎቻችን ናቸው። ልክ ዑመር ልክ እንዲሁ ሶላት እየሰገደ እያለ የሱብሂን ሶላት አንድ ጠላት መጣና በስለት በጩቤ በርካታ ቦታ ወቅቶ ገደለው። ዑስማን ብን አፋን ልክ እንዲሁ ቤት ውስጥ ቁርአን እየቀራ ሳለ አንድ ከሃዲ መጣና አረደው፣ ገደለው። ይሄን ቀድመው ነብዩ ሰለላሁ ዐለይሂ ወሰለም በትንቢት ደረጃ ነግሯቸው ነበር። እናንተ ግን በሰው እጅ ትጠፋላችሁ አላቸው። የዚህ አይነት መሰሎችን በርካታ ትንቢት ይነግሯቸውና በዚህ ነብይነታቸውን ያረጋግጡ ነበር። ትንቢት ይነግሯቸዋል፣ ባሉት መሰረት ይፈጸም ነበር። ይህ አንደኛው ነው እና ይህ አንደኛው ማረጋገጫቸው ነው፣ የነብይነታቸው ማረጋገጫ። አንድ ሰው የወደፊቱን ይናገርና ትንቢት በተናገረበት መልኩ መፈጸሙ የነብይነት አንደኛው ማረጋገጫ ነው። የወደፊት እውቀትን አምላክ እንጂ ሌላ ማንም ሊያውቅ አይችልም ነበር። እንዲሁም ደግሞ ለነብይ በተአምር መልክ ያን ይሰጣቸዋል። ሌላው ምስክር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውጭ እንፈልጋለን ለሚል ሰው ቅድም እንዳልኩ ሶሒህ ሙስሊም ቁጥር 8 ላይ እነ መልአኩ ገብርኤል ቃልን ሲያመላልስ ጊዜ ለነብዩ ሰለላሁ ዐለይሂ ወሰለም ያዩት ነበር፣ ይሰሙት ነበር። ምስክሮች ከ100 ሺህ በላይ ምስክሮች አሉ። መላእክት ይታያሉ ማለት ነው። አዎ የመገለጥ ሀያትን አላቸው። በሰው ይገለጣሉ፣ ያያቸዋል። በሰው ነው የሚገለጡት። በሰው ሆኖ ይገለጣሉ መልአክ። የዛኔ ሰዎችም ያዩታል፣ በመልአክነቱም ያዩታል። ያንን ደግሞ ለነብያት ነው ያደረገው። ነብያቶች ያዩታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገብርኤልን እንትናቸው አይተውታል፣ በትክክለኛ አፈጣጠሩ አይተውታል። ሁለት ጊዜ በቁርአን ላይ ተገልጾላቸዋል። በሱረቱል ነጅም ላይ እና በሱረት ከዛልክ ያኒ ተክቢር ላይ ተገልጿል እና እንዳዩት ገልጸውታል። እሺ ግን ከቁርአኑ ውጪ ማስረጃ ሊኖር አይችልም? ከቁርአኑ ወይ ከሐዲስ ውጪ አሁን ለምሳሌ አሁን ጓደኛዬ እንዳለ አሁን የአይን ምስክሮች ሌላ ከቁርአንና ከሐዲስ ውጪ ሆኖ ራሳቸው እነዚህ ሰዎች ያዩና የመሰከሩ ነው ማስረጃ እየሰጠሁ ያለሁት። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት አይደለም፣ ሌላ ሰዎች አየን ገብርኤልን ብለው የመሰከሩ ያዩ የመሰከሩ የሌላ ሰው ምስክር ላሳይ። እሺ ከቁርአንና ከሐዲስ ውጪ ነው ያለ ሌላ ምስክሮች ናቸው እነዚህ ሰዎች እያልኩህ ነው። ወታች አለ አይደል መላእክቱ ያዩ። አሁን ለምሳሌ አሁን ጓደኛዬ ሲል ከሰማው አሁን ኢየሱስ አረገ ስንል ያረገበት ቦታ ምናምን እንደዚህ ከታሪክ አንፃር ምናምን ልናይ እንችላለን። ለዚህኛው እንደዚህ አይነት ነገር ይኖራል ወይ እኮ ይሄንን እኮ ከዚያ ነው የምጠቅስ። ቁርአን አለ አይደል አላህ የሚናገረው ነው። ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አይደለም አይደል? ይሄ ደግሞ ምስክር ነው መሰጠህ እያልኩ ነው። ሌላ ሰዎች ያዩና የመሰከሩ። እሺ ግን ማለት እኔ አሁን የሐዲሱንና የቁርአኑን ትክክለኛነት እኮ ነው ማረጋገጥ እኮ በዚሁ ማረጋገጥ የፈለኩት ትክክለኛነቱን ነውና ከዛው የምትሰጠኝ ከሆነ እንትኑ ብዙም አልታየኝም። ለዛ ከሌላ ሰዎች ነው ያልከኝ አይደል? አሁን
ቅድም ምን አልከኝ? መስካሪው ተናጋሪው ራሱ ነብዩ መሐመድ ነው አልቀበልም። እንደዚህ ነበር አይደል ያልከው? ነበር አይደል? ሐሳብን ቀየርከው። ሌላም ሰው ቢሆን አልቀበልም የሚለውንም ዘጋ። እሺ ማለት እኔ አሁን እኮ እንደዛ ስለ ማለት የፈለኩት መሰል ማስረጃው ሁሉ ከቁርአን ላይ ወይ ከሐዲስ ላይ ከሆነ ይኸውልህ ታዳምጠኛለህ። ቁርአንን ጊዜ ይሄ ሊሆን ይችላል አላስተዋስም። የራሱ ምስክር ራሱ መሐመድ ነው ያልከን አይደል? ስለዚህ ከእርሱ ከሆነ አልቀበልም አልከን። እሺ አልኩህ፣ ችግር የለውም አልኩህ። ከሌላ ሰው ምስክር ልስጥህ ወይ እኮ ከሌላ ሰው ምስክር ስጠኝ። ግን አሁን ከዛው ላይ የምታወጣው ከሆነ ግን ፖይንት ምንድን ነው ብዬ እኮ ከነብዩ መሐመድ አይደለም ምስክሩ እያልኩህ ነው። እኔ አየሁኝ ያሉበት አለ። ከፈለክ እሱን እሰጥሃለሁ። መጽሐፉ አሁን ዞሮ ዞሮ መጽሐፉን የጻፉት እሳቸው ናቸው አይደል? ቁርአኑንም አልጻፉም። ነብዩ ሰለላሁ ዐለይሂ ወሰለም የጻፉት የለም እርሳቸው። ይሄንን ያዩና የመሰከሩ የጻፉበትን ላሳየህ ነው። አንደኛ የአላህን ምስክር አለ፣ እሱን አልፈልግም አልክ፣ ችግር የለውም። አላህ ቃል በቃል ገብርኤልን እኔ ነኝ የላኩልህ እያለ የተናገረበትን ማለት ነው። ሁለተኛ የራሳቸው ምስክር አለ እያልኩህ ነው። የራሳቸው ምስክር ራአይቱ ጅብሪል እኔ ገብርኤልን አየሁኝ ያሉበት ነው። ሶስተኛ ምስክር ደግሞ ከሌላ ሰው ነው የምፈልገው አልክ። ገብቶሃል? ችግር የለውም። ከሌላ ሰው ምስክር ያዩና የመሰከሩ መልአኩ ገብርኤልን ያዩ አካሎች የተናገሩበትን ላሳየህ ነው። ገብቶኛል እኮ ግን አሁን ምንድነው አሁን ይሄ ዞሮ ዞሮ ከእንትኑ ላይ ነው የሚሰጠኝ፣ ከቁርአኑ ወይ ከሐዲሱ ነው የሚሰጠኝ። እኔ አሁን ደግሞ አሁን የቁርአኑና የሐዲሱን ትክክለኛነት ነው ማረጋገጥ የፈለኩት እኮ። ይሄ አሁን እኮ ከዛው ላይ የሚሰጠኝ ከሆነ እሱ አሳያለሁ እያለ እኮ ሌሎች ሰዎች እየመሰከሩለት ያዩና ከዛው ላይ ነው ከዛው ውስጥ ነው የሚያሰጠኝ ሐዲሱ ላይ እኮ ከዛው ላይ ነው እኔ ተረድቼሻለሁ እኮ። በእስላም እኮ ቁርአንና ሐዲስ እኮ ነው የምናምንበት። ከዛ ውጭ ሌላ የተጻፈው ነገር የለም እኮ። አሁን ቁርአኑ አሁን ትክክለኛ መሆኑን በምን ላረጋግጥ? በምን ልመን? ይሄ ቁርአን ትላለህ፣ ሐዲስ ትላለህ፣ ከሙሐመድ ውጭ ሌላ አልከኝ ቅድም። ችግር የለውም ከሙሐመድ ውጭ ልስጥህ አልኩህ። እሺ አሁን እሺ ሐዲሱን እንተውና እሺ አሁን ትክክለኛ ቁርአኑን እሺ ቁርአኑ ከአላህ እንደመጣ ወይ ከጅብሪል እንደተቀበለ ማረጋገጫ እስቲ። ቃል በቃል ገብርኤል የተናገረበትን ከፈለክ ክርስቲያን ምንም አላህ ራሱ የተናገረበት ከቁርአኑ ላይ አሁን እኮ አሁን የኔ እንትን በጣም ጥሩ መጽሐፍን መስፈርት አስቀምጠልኝ ምን አይደለም። አሁን በጣም ጥሩ አንድ ጊዜ መስፈርት አታስቀምጥሽ፣ ችግር የለም። አንተ በምታስቀምጠው መስፈርት ልሄድልህ። በመልአኩ ገብርኤል ከመልአኩ ገብርኤል ተቀብሏል ሊባል የሚችለው አንድ አካል ምን መስፈርት በምን አንተ ማወቅ የምትችልበት መንገድ? አሁን ለምሳሌ በመጽሐፍ ቅዱስ በአንድ ሰው አለመጻፉ ብቻ ለኔ የሆነ የተወሰነ በገብርኤል አማካኝነት እንደመጣለት ለሙሴ ማረጋገጫ ምንድን ነው ማለት? ለሙሴ እኔ አሁን ስለ ክርስትናውን ብዙ እንትን ነው የለኝም። ስለ ክርስትና የመመለስ እንትን ለምሳሌ መጽሐፍ ቅዱስ ብለህ ጀምረሃል አይደለ? ያ በመልአክ አማካኝነት እኔ ከማውቀው ነው አሁን ስትለኝ አሁን ከገብርኤል እንደተቀበለ ምን አላውቅም ነበር። አሁን አንተ አልከኝ፣ እንደዛ ከሆነም አላውቅም። እሺ መጽሐፍ ቅዱስ የአምላክ ቃል ነው ብለህ ታምናለህ አንተ? አዎ። ማስረጃ ምንድን ነው? الله يوفقك يا اخي الله يجبر خاطرك اني من እሺ ማስረጃ ምንድን ነው? እንዳልኩ አሁን ብዙ ከመጽሐፍ ቅዱስ ውጪ ብትሄድም ከታሪክም ከምንም ከቦታዎችም ከተፈጠሩ ነገሮች ምናምን ማስረጃውን ማየት ይችላሉ። አሁን እንደዚህ አይነት ነገሮች ከእስልምና ግን ማየት አልቻልኩም። አሁን ያሳየን ማስረጃችን አሳየን በመሆኑ ያገኘ አሁን እኔ ልጠይቅ ሳይሆን እኮ ልጠይቅ ነው የገባሁት እኮ ነገር ካደለ ማስረጃ ብለ እንዳልኩ የእንትን የለኝም፣ የክርስትና እውቀት የለኝም። የተናገርከውና አሳየን ነው በቃ ትክክለኛ መሆኑን ያረጋግጥክበት። መጽሐፍ ቅዱስ የአምላክ ቃል ነው ብለህ ታምናለህ ወይ? አዎ አልከኝ። ማስረጃ አለህ ወይ? አዎ አለኝ አልከኝ። ከዛ ተናገርኩ። አሁን የተናገርካቸውን ከፍታ ለምሳሌ አሁን ኢየሩሳሌም ብንሄድ ከታሪክ የተመዘገቡ ነገሮች አሉ ከመጽሐፍ ቅዱስ ወጥ እዚህ የተፈጠረበት ነገር ተፈጥሯል ተብሎ ክርስቶስ ያረገበት ቦታ የተቀበረበት ቦታ ምናምን የተሰቀለበት ቦታውን ማስረጃዎች ይኖራሉ። ስለዚህ ያ የአምላክ ቃል መሆኑን መጽሐፍ ቅዱስን ያረጋግጣል ማለት አይደለም። እኔ እሱን አይደለም የመለስኩት።
እንዳልኩሽ አሁን መሐመድ ነው ይሄንን ቁርአን ይዞት የመጣው። ቆይ መጽሐፍ ቅዱስ የተለያየ ሰዎች አንድ አምላክ ስለ አንድ አምላክ ቢያወሩ ነው። የተለያዩ ሰዎች ስለ አንድ አምላክ እንትን እያሉ ነው የጻፉት መጽሐፍ። እኔ እንዴት አሁን ማለት እንዴት ልቀበል? አሁን ቁርአንን ከአምላክ መጣ ስትለኝ እንዴት እሱን እኮ ነው ልቀበል? የአምላክ ቃል ነው ብለህ እንድትቀበል ያደረገው መስፈርት ስጠኝና እኔ በዛ ደግሞ ቁርአንን ልመዝን እያልኩ ነው። አንዴ ድገምልኝ ሁሴ። መጽሐፍ ቅዱስን የአምላክ ቃል ነው እንድትል ያደረገህን መስፈርቶች الله يجبر بخاطرك يا اخي الله يرزقك يا اخي عندي اولاد مرضانين والله እነዛን ዝርዝርልኝና ከዚያ በእነዛ መስፈርቶች ደግሞ ቁርአንን እንመዝነው። ችግር የለም። ምን ናቸው መስፈርቶችን? ሱራ ለዚህ መልስ ታደርግ። አሁን መጽሐፍ ቅዱስ የፈጣሪ ቃል መሆኑን ማረጋገጫ አስጥኛለሁ። አንደኛ መጽሐፍ ቅዱስ በብዙ ዲፈረንስ ሰዎች ነው የተጻፈው። ይሄ ስለዚህ አርኪኦሎጂካሊ የተጻፈው የአምላክ ቃል አርኪኦሎጂካሊ ስለ አርኪኦሎጂካል ሳይሆን ስለ መጽሐፍ ቅዱስ ራሱ ይመሰክራል እግዚአብሔር ቃል መሆኑን ነው። እሱንማ አሁን ቁርአንም እየመሰከረለት ነው ስለ መሐመድ። ከሱ ውጭ ነው የፈለገው። እንዴ ሰዎቹ በቂ ናቸው? ዲፈረንት ሰዎች ናቸው። እንዴት ነው አልኩት፣ ግን እሱ እንደዛ አልፈልግም። እንደዛ አልፈለኩም አይደለም። ማስረጃ ከመጽሐፉ ልስጥህ እያልከኝ ነው አይደለ? አይደለ? ከሌላ እኔ አላልኩም። ምን እንደዛ የመጽሐፍ ቅዱስ ዕውቀትም የለኝም ብያለሁ እኮ። አንዴ ቆይ፣ የመጽሐፍ ቅዱስ ዕውቀት ምንድነው አለ አምላክ ቃል ለመሆኑ ብዙ ሰዎች ሊሰጠኝ ነው ማስረጃ። እንደዚህማ ቅድም አልቀበልም ብላችሁ እንደዚህ ቅድም አልቀበልም። እኔማ እኛ እኮ ልንጠይቅ ነው የገባነው። ልንጠይቅም አልገባንም። እሷችን የመጨረሻ ነው እንመረግረን ነገር አይ እነዚህን አልቀበላቸው ብለህ ዘጋቸው። ገብቶሃል አይደለ? ከአምላክ ዘንድ ለመምጣቱ ለምሳሌ መጽሐፍ ባለቤት ከሆን ካንተ አይሰማንም። ያ ይቅርታ ሁሱ አልሰማንም ማለት ነው። ሁሱ አንድ እቺን ክሊር አድርግልኝ። ለምሳሌ አሁን እንግሊዝ ሀገር ዊሊያም ሼክስፒር ጎበዝ ጸሐፊ ነውና ለምሳሌ ዊሊያም ሼክስፒር አሁን የጻፈው መጽሐፍ ከ300 ዓመት በኋላ የሆነ አማኞች ተነስተው እሱ መጽሐፍ እንዳያምኑት ለማድረግ እንደዛ እኮ ነው። ሁሉም ነገር ዲፔንዲንግ ኦን መሐመድ ሆነ ኮንፊውዝ ያደርጋል። ገብቷል? አንድ ሰው ብቻ ነው ሁሉም ነገር እያዞረ ያለው። እኔ መሐመድ ላላምን የማያምን ሰው እንዴት ነው አትራክት የምታደርገው? ኤክሰፕት ቁርአን እንደ መሐመድ እኮ ነው ኩዌስችናችን። ጀስት ዋን ጊቭ አስ ዋን ኤቪደንስ። እና ደግሞ ሌላኛው ጥያቄ ደግሞ ቅድም ጅብሪል በሰው ተገልጦ ነው ለመሐመድ የሰጠው አልከኝ። ያ ሰው ትክክለኛ መልአክ መሆኑን በምን እናረጋግጣለን? እሺ በጣም ጥሩ። ሌላኛው ጥያቄ ሚዩትና ቴንክ ዩ። በጣም ጥሩ። አሁን እዚህ ጋር ምንድነው የመጀመሪያው ሁሉ መስካሪው መሐመድ ነው፣ በመሐመድ ላይ የሚጠናቀቅ ነው አላችሁ። አይደለም እያልኩ ከመጀመሪያው ጀምሬ እየነገርኳችሁ ነበር። መጀመሪያ አይደለም ስለህ ጥሩ መተህ ነበር። እሺ ያሉ ወይ ሌሎች አዋሉ ማስረጃ ስጠኝ አልክ፣ ሰጠሁ። ከሰጠሁ በኋላ ሐሳብህን ቀየርክ። እኔ ልስጥህ ሌሎች ያዩ የመሰከሩ ማስረጃ ልስጥህ እያልኩ ሆነ አሁንም ማለት ነው። አሁን የሚወተናሳና ትፈልጋለህ ሌላ ምስክር ልስጥህ? ለሙሐመድን አይደለም ሰለላሁ ዐለይሂ ወሰለም ራሳቸው የተናገሩት ምስክር አለ ወይ? አለ። ቃል በቃል ራአይቱ ጅብሪል ብለዋል። እኔ ገብርኤልን አየሁት ብለው ገልጸዋል። ይሄን አልፈልግም ማልክ፣ የእርሳቸውን ምስክር። እሺ የእሱን ምስክር አልፈልግም ማልክ። ጥሩ የሌሎችን ምስክር ልስጥህ እያልኩ ነው። ትቀበላለህ? የሌሎችን ምስክር ልስጥህ? አሁን እኮ ፖይንቱ መሰለህ ከጥቅሙ ምንድን ነው? አሁን ከዛው ላይ መጽሐፍ የምታሳየኝ ከሆነ አንተው ምንድን ነው ያልከው? ከመሐመድ ውጭ ሌላ ምስክር አሳየኝ አይደል እንዳልከው? አሳየኝ። አሁንም ከዛም ከሁለቱ መጽሐፎች ውጪ ወይ ከታሪክ አንፃር ምናምን የምታስረዳኝ ከሆነ ግን ከራሱ መጽሐፍ የምታሳየኝ ከሆነ ሌላ ምስክር ነው የምትፈልገው ወይንስ ያን ነብይ ቃሉ ሲወርድለት ሌላ ምስክሮች ነው የምትፈልገው? ለክርስቶስ ምስክር አምጣ ብትባል በዘመኑ ያሉ ሐዋርያቶችን ነው ምስክር የምታመጣው። አብረው ያዩና የመሰከሩ አይደል እንዴ? ልክ እንደ ሰለላሁ ዐለይሂ ወሰለም ምስክር አምጣ ብትባል የእርሳቸውን ምስክር ተዋልኩኝ እኮ ቀደም የእርሳቸውን ምስክር አልቀበልም ማለት እሺ። ነገር ግን እኔ የሌሎች ሰዎችን ምስክር ልስጥህ እያልኩ ነው። አብረዋቸው ያዩ የመሰከሩ ቃሉ ሲወርድም ተአምር ሲሰራም ያዩ የመሰከሩ ልስጥህ እያልኩኝ ነው። ተአምሩንም ሲሰሩ መልአኩ ገብርኤል ወርዶ ብራዘር ይኸውልህ አሁን እንዴት መሰለህ፣ ለምሳሌ አሁን ስለ ኢየሱስ ወይም እናንተ ኢሳ የምትሉት ከመጽሐፍ ቅዱስ ውጪ
አትሊስት ኢሳ ብሎ ቁርአን ዲስክራይብ ያደርገዋል፣ ቡዲዝም ዲስክራይብ ያደርገዋል፣ ሂንዱይዝም ኦል ኦፍ ዘ ሪሊጅንስ ፐርስፔክቲቭ ይለያይ እንጂ ስለ ኢየሱስ ዲስክራይብ ያደርጋሉ። ኦንሊ ኤንድ ኦንሊ እሺ ሂንዱይዝሞች የተናገሩትን አንድ ያሳይ እስኪ ነው ያ ሂንዱይዝም ስለ ኢየሱስ ኦኬ ጀስት እሱ እስከጠይቅ እኔ ላውጣለት አንዴ። እሺ ጊዜ ይስጠውና እስኪ ያወጣለት። አይሽ እስኪ ያወጣለት ጊዜ ይስጠው። እሺ ጥያቄ ያለ እስከዛ ጠይቅ ይችላል። የሰለ ጥያቄ ያላችሁ ሌሎች? وما تلك بيمينك يا موسى قال هي عصاي أتوكأ عليها وأهش بها على غنمي ولي فيها مآرب أخرى. እንዴት ነው ካሜራ የምታበሩ? ማለት እንትን በላ አስተካክል። ካሜራ ታበሩ እና እንዴት ነው የምታሳየው? እሱ ሁሱን አንብበልህ ቪዲዮ ከተውና መጽሐፉን አውጣ እስኪ እንትን በላ ኖ መጽሐፉ ሳይሆን ቻት ጂፒቲ ነው እንትን ያለውና ያቺን ቦታ ብቻ ነው ያወጣው። መጽሐፉን አውጣና በዚያ ላይ አሳየን እስኪ። መጽሐፉን እንፈልግ ነበር። የሂንዱይዝም መጽሐፍ እጅ የለማ ኦሬዲ ቻት ጂፒቲ እኮ ከዛ ነው ቆርጦ ፕሮቶ አድርጎ። ስለዚህ ምን ችግር አለ? መጽሐፉን ይዛ ጎግል ላይ ገባ። አሁን እኛ የጠየቅነን ትልቅ ጥያቄ ትተህ እቺን ብቻ ለምን ቆርጠህ ትጠይቀናል? እኛ ኦሬዲ እኮ ዲስክራይብ እያደረግን ነው። ቁርአን ራሱ ስለ ኢሳ ምስክር ይሆናል። ፖይንታችን እኮ መጀመሪያ ክርስቲያን አንድ ያዳምጥ መጀመሪያ እምነት እንደሌላችሁ ምናምን ሆናችሁ መጣችሁ፣ ችግር የለውም። ከዚያ ክርስቲያን መሆናችሁ ተገለጠላችሁ። መጨረሻው ማስረጃ ስለ ኢየሱስ ልትመሰክሩልን ቆማችሁ ክርስቲያንን ብለናል ተናግረናል እኮ ክርስቲያን ግን አሳምነን። ስለዚህ ቆይ አንዴ መጽሐፉን አውጣና በዚያ ላይ ስለ ኢየሱስ የተነገረውን ቃል አሳየን፣ ችግር የለውም። ያላ ጥያቄውን መመለስ አይቀልም ነበር እሱ ግን። እሺ አሁን አለ መጽሐፉ ሱራ መጽሐፉ እጅ የለም። አሁን እሱ የጠየቅነው ነው የሚመልስ። እሺ እኛ አናቅም። እሺ አናቅም፣ ይሄንን አናቅም። አሁን እንግዲህ ራሻን በቃ አሁን ልመልስላችሁ፣ ችግር የለውም። እሺ እንደሱ ከሆነ አንድ መጽሐፍ አንድ ነብይ ከአምላክ ዘንድ ቃል የሚመጣለት በምን መልኩ ነው? እንደ መጽሐፍ ቅዱስ ሚዛን እንሄድ፣ ችግር የለውም። አንድ ነብይ ቃል የሚመጣለት በምን መልኩ ነው? ትንቢት ከቶ በሰው ፈቃድ አልመጣም። ነገር ግን ቅዱሳኖች በእግዚአብሔር መንፈስ ወይም በመንፈስ ቅዱስ ተመርተው እንዲናገሩ ተደረጉ ይላል አይደለም? የተናሳ ሄሎ ልክ ሰው ፈቃድ ነው። ስለዚህ በመንፈስ ቅዱስ ምሪት ሊመራ ይገባል ያ ነብይ። ይወጣል አይደለ? ቃል የሚመጣው በዚያ ነው። ቁርአን የአምላክ ቃል ለመሆኑ አንደኛው መረጃ አንደኛው መስፈርት ያስቀምጠው መጽሐፍ ቅዱስ ይሄን ነው። ይወጣል። ይህ ቁርአን የመጣው በመንፈስ ቅዱስ ምሪት እንደሆነ ቃል በቃል ይናገራል። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አማካኝነት በእውነት ወረደላችሁ እያለ ይናገራል። መንፈስ ቅዱስ አለ እንዴ በእስልምና? ሶሪ ኦኬ። አሁን ይሄ አናውቅም ነበር። እናመሰግናለን።
ይሄን ያላቅም ነበር እንዴ ስላሴ ማለት ትሪኒቲ አለ እንዴ? ስላሴ መጽሐፍ ቅዱስም ላይ የለም። እንበታለን ግን ቃል የሚመጣው በመንፈስ ቅዱስ አማካኝነት እንደሆነ መጽሐፍ ቅዱስ ይናገራል። እንዲሁ ቁርአን የመጣው በመንፈስ ቅዱስ አማካኝነት እንደሆነ ይሄንን መስፈርት ያስቀምጥላል። እኮ አሁን ሌላ ጥያቄ ተፈጠረብን። መንፈስ ቅዱስ አላህ ነው ወይስ አልገባኝ። መንፈስ ቅዱስ አሁን ክርስትና መንፈስ ቅዱስ አብ ወልድ መንፈስ ቅዱስ አምላክ ማለት እናንተ ጋር እንዴት ነው? ክርስትና እንደዛ የሚል የለም። አብ ወልድ መንፈስ ቅዱስ አምላክ የሚል የለም። ኢየሱስ አሁን እኔና አብ አንድ ነን ካለ አብ ደግሞ ኦሬዲ ጋድ ወርሺፕ ሚ ካለ ኢንዳይሬክትሊ እኮ ኢየሱስ ወርሺፕ ሚ ያለ ነው አይደለ? እኔና አብ አንድ ነን ይላል። እኛም ልኩኝ አላለም ኢየሱስ በፍጹም የትኛው ቦታ ላይ እኔና አብ አንድ ነን ካለ አብ ደግሞ ኢንዳይሬክትሊ ጋድ ማለት ነው። ጋድ ወርሺፕ አድርጎ ዘሆል መጽሐፍ ቅዱስ ነው። እኔና አብን አየ ሲል ጊዜ ስለ ቀጥታ ማየት ሳይሆን ምሳሌ እየተናገረ ነው። አይ ስለ ቀጥታ ማየት ነው። አብ ይታያል አይታይም ብዬ ጠይቃለሁ። አብ ይታያል አይታይም? አይታይም። ያላየው አይታያዩም አይደለም እያወራ ያለው። ስለዚህ ወረድ ብሎ እዛ አውዱን ስታነበው ጊዜ በእኔ የሚሰራውን አብ ከእኔ የምትሰሙትን ትምህርት እያለ ይናገራል። ከአብ የተቀበለውን ትምህርትና ተአምራት ይሄንን ካያችሁ አብን አያችሁ እያለ ነው እንጂ ስለራሱ ስለማየት አይደለም እያወራ ያለው። በነቢያት በኩል አምላክ ተአምር ያደርጋል አይደል? ቃልንም ይናገራል። ያ የማን ነው? የአምላክ ነው አይደለም? እነዚህን አያችሁ ማለት አብን አያችሁ ማለት ነው እያለ እየገለጸላቸው ነው እንጂ አብን ስለማየት አይደለም እያወራ ያለው። ኦኬ ሁሷችን ቢፎር አብርሃም was born Jesus I am ያለው ታዲያ እሱን ነው። ከአብርሃም በፊት እኔ አምላክ ነኝ ያለው ፓርት እንዴት ነው የሚታየው? ከዚህ ጋር አይጋጭም? አሁን ካልኮ ጋር ከአብርሃም በፊት እኔ አምላክ ነኝ አላለም። ቢፎር አብርሃም was born I am ይላል እኮ እንትኑን ቪዲዮ ከፍቼ ማሳየት ይችላል። እሱ ከአብርሃም በፊት እኔ አምላክ ነኝ አላለም። እኔ ከአብርሃም በፊት አለሁ ነው የሚለው ወይንም ከአብርሃም በፊት በተስፋ ቃል ደረጃ መነገሩ ስለርሱ ማለት ነው እየተናገረ አምላክ ነው የሚያሳይ ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። እንደው እሱን ታውቃለህ? ምን አልከኝ? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው። አምላክ አለኝ ብሎ ይናገራል። አምላክ እንዳለው ኢየሱስ ክርስቶስ ያ መጽሐፍ ቅዱስ ይዛል። እሷችን አሁን ማቴዎስ ወንጌል ማለት ነው 14:33 ሚላል መሰለ በታንኳይቷም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። ለኢየሱስ የእግዚአብሔር ልጅ ነህ ብለው ሰገዱለት። ይሄ ማለት እኮ እየሰገዱለት ነው እኮ ኦሬዲ። ለሰው ይሰገዳል። በመጽሐፍ ቅዱስ ላይ በርካታ የተሰገደላቸው አሉ። ከፈለክ በደርዘን የእግዚአብሔር ልጅ ነህ ብለው የእግዚአብሔር ልጅ ነህ። አዎ የእግዚአብሔር ልጆች ተብለዋል። ሰዎችም ማስረጃ ከፈለክ እሰጥሃለሁ ከኢየሱስ ክርስቶስ በኩል በፊት ኦኬ እንትን እንክፈትልኝ እስቲ ስልኩ ናታን እንክፈትልኝ ስልኩ 10:7 እሺ ይሄኛውስ 10:7 ዮሐንስ ወንጌል 14:9 ላይ ኢየሱስም አለው እዚህ ጋር እያወራ ያለው ኢየሱስ ነው። አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እዚህ ጋር እኮ እንዴትስ አብን ኦሬዲ እኔ ስታይ አብን ታያለህ እያለው እኮ ነው አይደለ? ሲያወራ ስለምን ማየት እንደሆነ ይነግርሃል። ቀጥሎ ምን አለ? ነምበር 10 ላንብበው። አንብበው ወደ ታች ነው። ኦኬ እኔ በአብ እንዳለው አብን በእኔ እንዳለ አታምንም? እኔ የምነግራችሁ ቃል ከራሴ አልናገረውም። ነገር ግን እኔ የምነግራችሁ ቃል አየህ። ስለዚህ ስለ ቃሉ ነው እያወራ ያለው። አሁን ደግሞ ስለ ስራው ሊናገር ቀጥል። ምን አለ እንዴ? እኮ እኔ የምነግራችሁ ቃል ከራሴ አልናገረውም ማለት እዚህ የመጣው ኢየሱስ ፈጥሮ እያወራው አይደለም፣ ሪያሊቲ ነው እኮ ነው አይደለ? እሱ ያለው ስለማየት እኔን ያየ አብን አየ ሲላቸው ጊዜ ስለ ቃሉና ስለ ስራዎች ነው እያልኩህ ነበር። አሁን ቃሉን በእኔ የሚናገረው አብ እያለ ተናገረ። ስለ አብ ንግግር እያወራ ነው። ይሄንን ሰማችሁ ማለት የአብን ስበቃ እንዳያችሁ ነው እያላቸው ነው። የግድ እሱን ማየት አይጠበቅባችሁም። የእርሱ ንግግርና
የእርሱን ስራ እኔ ጋር አለና ስለዛ ስለ ስራውና ስለ ንግግሩ ነው እያወራ ያለው። በታል አይደለ? አንድ አካል ስለሆነ አካል ተወክሎ ስራ እንዲሰራ ንግግር እንዲናገር ተላከ። በታል አይደለ? እንደዚህ ልስተሃንተ ከኔ ጋር አባትህ ለምሳሌ ከኔ ጋር አለ ያ ሚዩቱ ስታኮን ነው አለ። አባትህ ለምሳሌ መብራት አይሄድና ክፈል መብራት ብሎ ላከህ እንበል እንደ ምሳሌ ማለት ነው። የሆነ መልእክት ኦኬ ባል የሱን ትዕዛዝ ይዘህ ሄደህ ልከፍል ሄደሃል። መብራት ኃይል የሚያስከፍለው ሰው ስም ሲጠራ ጊዜ አባትህን ስም ይጠራል። ከዛ አንተ ያንን ያላከብህን መልእክት ልከፍል አቤት ብለህ ትቆማለህ፣ ትሄዳለህ። አይ አባትህን ነው ፈልገህ አይ እሱን አየህ እኔን አየህ ማለት እሱን አየህ ማለት ነው። ያውና ይሄንን መከፈል ነው አይደል የሚፈልገው? ያን ከዚያ እሱም ይቀበላል። በቃ የእሱን መልእክት ይዞ መጥቷል ማለት ነው ብሎ ይቀበላል። ክርስቶስ የእግዚአብሔር መልእክት ይዞ መጥቷል በምድር ላይ ገብቷል አይደለ? ስራዎቹንና ንግግሮቹን አምጥቷል እዚህ። ስለዚህ ይሄን ንግግርና ስራ ያያችሁ ማለት ራሱን አብ እንዳያችሁ ነው እያለ እየገለጸላቸው ነው። ስለማየቱ ከገለጸ በኋላ የምትሰሙት ንግግር ብሎ አመላከታቸው። የምታዩትም የሚሰራው የአብ ስራ እያለ እየገለጸላቸው ስራዎቹንና ንግግሮቹን ሰዎች አዩ ማለት በቃ አብን እንዳዩ ነው እያለ እየነገራቸው እንጂ ስለ አብ ስለመታየት ስለ አካል ማየት አይደለም እያወራ ያለው። እሺ እንትን እንዴት ከፍትልኝ ነበር ሁሱ ኦኬኛን መክፈት አለብኝ። ዮሐንስ 20:28 ላይ አንቀጹን ንገረው ከፍተናል። እሺ መክፈት ትችላለህ? ሁሱ ነው ቶማስ ያለው ነው አይደል? ቶማስ ያለው ጥሩ። ጌታዬ አምላኬም ብሎ መለሰለት ይላል። ጌታዬም አምላኬም አለው ይላል። አሁን እዚህ ቦታ ላይ ቀጥሎ ኢየሱስ ክርስቶስ ምን አለው? አምላክ በመሆኔ ስላመንክ ምን ያለው? ላ እኔን በማየትህ አለው። ከላይ ስታነበው ጊዜ አሁን ሁሉም አምነው ነበር አይደለ? ሁሉም አምነው ነበር አይደለ? ክርስቶስ መሆኑን ቶማስ ብቻ ሲቀር አላመነም ነበር። እሱ ገብቶሃል አይደል? ከላይ አሁን ስታነበው ጊዜ ማለት ነው። እኔ ነኝ እያለ እጁን ቢያስነካው ቢያሳየው ምን ቢለው አላመነም። ማነው መጀመሪያ ላይ ማለት ነው ቢነግረው አላመነም። ሌሎችም ነግረውት አላመነም ነበር። ማን መሆኑን አምላክ መሆኑን ነው። ክርስቶስ አምላክ መሆኑን አይደለም። ነገር ግን ምንድነው እሱ ክርስቶስ ከመቃብር መነሳቱን አላመነም ነበር እንደ መጽሐፉ ማለት ነው። እንደገና ያውና ነካኝ ብሎ ልክ ሲነካው ጊዜ ደነገጠና አምላኬ ጌታ ያለና ከዛ ተናገረ። ከዛ በኋላ ኢየሱስ ምን አለው? እኔም በማየትህም አመንክ እያለ ተናገረው። አምላክ በመሆኔ አይደለም ስላላመነ ነበር። አንድ ሰው የሆነ ያላመንከው ነገር ሲያስደነግጥህ ጊዜ ልክ ሲያሳምን እኮ ግን ጌታ አምላኬም አለው አይደል? ከዚያ ሰው ፊት ኦ ማይ ጋድ ብለህ ትናገራለህ አይደል? ወይኔ አምላኬ ወይኔ ጌታዬ እንላለን። ኦኬ ያን ሰው አምላኬ እያልነው ነው ጌታ እያልነው ነው አይደል? እንደዛ አይደለም። እየተናገረ ያለው ስለ መለኮት ጉዳይ ሳይሆን ስለ ማየት ነው። ክርስቶስን ከሙታን መነሳቱን አላመነም ነበር እሱ ሞቷል አይደል? ልክ ሲያየው ጊዜ ያመነው ያንን እንጂ አምላክነትን እያመነ አይደለም። ከፈለክ አውዱን ማንበብ እንችላለን። ላውጣና ላንብብልህ በደንብ እንድትረዳው ማለት ነው። እሺ ላንብብልህ ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ከ26 ጀምሬ ላንብብልህ። መጽሐፍ ቅዱስ ይዛል አይደል? ተከታተለኝ ከኔ ጋር እየሰማሁ ነው። ምን ይላል? ከ8 ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ ይላል። ቶማስም ከእነርሱ ጋር ነበረ። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና ከጎኔ አግባ አለው ይላል። እንዳውም ቆይ አንዴ ከላይ ጀምሬ ላሳይህ። ያው ከ24 ጀምሬ ላንብብልህ። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። በደንብ አስተውለሃል። ሌሎቹ ደቀ መዛሙርቱ ጌታን አይተነዋል አሉት። ያኔ ኢየሱስን አይተነዋል እያሉ ይነግሩታል። እርሱ ግን የችንካሩን ምልክት በእጆች ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። አምላክነትን ነው ወይንስ ኢየሱስ መነሳቱን አለመነሳቱን ነው እዚህ ጋር እየተናገረ ያለው? ሌሎቹ አይተውታልና አመኑ ይላል። ገብቶሃል አይደል? ያው
ስለ አምላክነቱ ሳይሆን ልብ በል እዚህ ቦታ ላይ ስለ አለማመን እያወራ ያለው ስለምንድን ነው? እኔ ካላየሁኝ አላምንም እያለ ነው። ይቷል አይደል? ኢየሱስ ተነስቷል የምትለው ነገር አላምንም እኔ ካላየሁ እያለ ነው። ስለ አምላክነት ማመን ሳይሆን ከሙታን መነሳቱን ስለማመን ነው። ያ ነው አውዱ። ያው ቀጥሎ ምን ይላል? አላመንም። አላመንም። ምንድን ነው ያላመነው? አምላክነቱን መነሳቱን አላመንም። ከዛ በኋላ ግን ሲዳስሰው አምኖ ጌታ አምላኬ ብሎ መለሰለት ይላል። ያመነው ምንድን ነው? አምላኩ መነሳቱን አይደለም፣ እንደሱ አይደለም የሚለው ስለመነሳቱ ነው። አላመነም እያለ አውዱ ሙሉ እያወራ ያለው ከላይ ያነበብኩልህ ያ በደንብ አስተውል። ነገር ያነበብኩኝንማ ተረዳሁት እኮ አላመነም ነበር መነሳቱን ክርስቶስ ለማመን የሚያወራ ያለ ስለዚህ ያንን ለምን ተናገረው? ወደ በኋላ ጌታዬ አምላኬም ብሎ መለሰለት ይላል እኮ። እሱን ደግሞ ለምን እንዳለ ነገር ለምሳሌ አንድ ሰው ያላመንከው ነገር ይከሰታል። ገብቶሃል አይደል? ያንን ያላመንከውን ነገር በሚከሰት ጊዜ ልክ ሲያሳምነህ ኦ ማይ ጋድ ብለህ እናገራሉ ፈረንጅ በእንግሊዝኛ። ልክ እንዲሁ በአማርኛም ወይኔ አምላኬ እንላለን። ወይኔ አምላኬ ስላልኩት ያንን አካል አምላኬ ነው ማለት ነው። የሆነ ያላሳመነኝ ነገር እንዳሳመነኝ እንዳየኸኝ ይገልጻል ይሄ ነገር። እዚህ ጋር እንግሊዝኛው ሄዳ ብታይ ቃል አጋር አስቀምጦበታል። ያ ደግሞ መደነቅን የሚገልጽ ነው፣ መገረምን የሚገልጽ ነው። ስለዚህ ተገርሞና ተደንቆ ከላይ ማውዱን ስታነበው ጊዜ እርሱ አይደለም በቃ እኔ አላምንም ብሎ የሸመጠጠ ሰው ነበር። እኔ ካላየሁኝ አለ። ልክ ሲያሳየው ሲያረጋግጥ ጊዜ ያንን በመደነቅና በመገረም የተናገረው ወይኔ አምላኬ ወይኔ ጌታዬ እንደምንለው ከዚህ አንጻር የተናገረው እንጂ አምላክነቱን አይደለም። አንደኛ ይሄ ነው። ሁለተኛ የዚህ መጽሐፍ ባለቤት የዮሐንስ ባለቤት ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ነው። ይሄን ላሳየ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 እዚያው ላይ ከፍ ብለህ ተመልከተው። የትም ሳንሄድ ማለት ነው። 17 ነው። ምን ይላል? ለተናንሳ እሱን ንገረኛ እንዴ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ወደ ላይ ከፍ ማለት ብቻ ከሱ ከፍ ብለህ ለኢየሱስ አምላክ እንዳለው ራሱ ኢየሱስ ነው የተናገረው። ይቀደም 17 ነው ያልከኝ? 27 ምዕራፍ 20 ቁጥር 17 እሺ ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄድሽ፣ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። አርጋለሁ ብለሽ ንገሪያቸው አላት። በጣም ስለዚህ ክርስቶስ ምን አለ? ወደ አምላኬ ወደ አምላካችሁ ይላል። የክርስቶስ አምላክ ማን ነው? ከታች ደግሞ ያው አምላክም ይለዋልና አሁን እሺ አሁን ወደስል በጣም አምላክ አይደለም። እዚያ ጋር ቅድም ምንም አልተረዳም። እዚያ ጋር ያወራ ያለው ስለ አምላክነት ስለማመን ሳይሆን ከሙታን ተነስቷል አልተነሳም የሚለውን ስላላመነ በመደነቅ የተናገረው ነው። አንተን ተረድቻለሁ፣ ግን ያንተን እንትን ነው ያልተቀበልኩት። ተረድቻለሁ፣ እሱ ከመገረምና ከመደነቅ ነው እንደዛ ያለው ነው የምትለኝ? አዎ እሺ። አንተ አምላኬ ነህ ብሎታል ቶማስ። አምላኬ ነው ክርስቶስ ብሎ ያመነበት ሌላ እንደዛ እያለው ነው አይልም። እንደዛ አንተ አምላኬ ነህ አላለም አይልም። አንቀጽ ጌታዬ አምላኬን ብሎ መለሰለት ይላል። እሱን አይደለም እሱን ብሎ መለሰለት ሳይሆን አንተ አምላኬ ነህ ብሎታል ወይ አንተ ጌታዬ ነህ ብሎታል ወይ? በፍጹም እንደዚህ ያለ ጌታዬ አምላኬም አለው። አንተ አምላኬ ነህ እሱን ክርስቶስን ገብቶሃል አይደል? ለሱ ልለው እችላለሁኝ እኮ ክርስቶስን እዛ ጋር ያላየው ነገር አለ። ለዚያ ስለተደነቀ የተናገረው ቃል ነው እያልኩ። ነገር ግን ወደ ላይ ከፍ ስትል እሱ እንዳልሆነ የሌላ የሚደግፍልህ ነገር ምንድነው? አሁን ያሳየው ክርስቶስ ጭራሽ አምላክ ሊሆን አይደለም አምላክ ያለው አካል መሆኑን ይነግራል። ወደ አምላኬ ወደ አምላካቸው አድርጋለሁ ይላል ክርስቶስ። በዚህ አንቀጽ መሰረት አምላክ አለው የለውም ኢየሱስ ክርስቶስ? እኔ የማምነው ራሱ አምላክ እንደሆነ ነው። አንተ ብታምነውን አሁን ወደ ጎን አድርገውና የክርስቶስ የተናገረው ንግግር ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ማን ነው? ክርስቶስ አብን። በጣም ጥሩ። ስለዚህ ከአብ ለክርስቶስ አምላኩ ነው ማለት ነው። ለስጋው ነው አምላኩ ሊሆን ይችላል።
ለስጋው መገለጥ አምላኩ ሊሆን ይችላል። ለስጋ የሚለው የት ጋር? እኔ እንዳልኩ ነው። እኔ ብዙ ክርስትና እውቀት የለኝም። ለማንኛውም ያው እንዳየኸው ነው ክርስቶስ አምላክ አለው። ይሄ ብቻ አይደለም፣ ክርስቶስ ራሱ የተናገረው ነው። ያ አምላክ አንድና ብቸኛ አምላክ እንደሆነ ደግሞ ክርስቶስ ራሱ ይገልጸዋል። ክርስቶስ መልእክተኛ እንደሆነ ይናገራል። ራሱ መልእክተኛ እንደሆነ ታውቃለህ አይደለ? ኦኬ እሷችን እኔ ላስት ጥያቄ ነውና ዮሐንስ ወንጌል 8:58 እኮ አሁን መልእክተኛ የሚለውን የሚያፈርስብህ ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ቅድም ያልኩህ ከነ ቁጥሩ አውጥቼው ነውና ይሄ መልእክተኛነት የሚያፈርስብህ ስትል ጊዜ ክርስቶስን ራሱ ሐሰተኛ እያደረክ ነው። መልእክተኛ እንደሆነ የተናገረው ራሱ ነውና ዮሐንስ ወንጌል እዚሁ መጽሐፍ ላይ ሌላ ቦታ በየትም ሳትሄድ ከ10 በላይ ጥቅስ እሰጥሃለሁ ክርስቶስ ራሱ መልእክተኛ እንደሆነ የተናገረበት ዮሐንስ ወንጌል ምዕራፍ 20 ቁጥር አይሆንም እኮ አይደለም። መሆንም ይችላል። ሰውም ሆኖ መጥቷል እኮ ግን አውሮሜሪካሊ every like እኔ before Abraham was born I am million I and the father are 1 million ዲናይ ያደረግን only መልእክተኛ የሚለው ለምን አክሰፕት እናደርጋለን? ዳይሬክትሊ ኮንፊውዝ የማያደርጉ ጽሁፎችን እኮ ነው የተከራከረባቸው። ችግር የለውም። ከአብርሃም በፊት እኔ ያለው ሲል ከምን አንፃር ነው? I'm just asking a question like አንተ ትንሽ ትሻላለህ ስለምን ልታስረዳ እኮ ነው። በጣም ጥሩ እሺ ላስረዳ። ዮሐንስ ወንጌል ምዕራፍ 8 ቁጥር 57 ይገኛል አይደል? እሱ ቁጥር 58 ላይ በጣም ጥሩ። አሁን ቁጥር 56 ላይ ትሄዳለህ። ወደ ላይ ከፍ ብለህ ስታየው ጊዜ ምን ይላል? ከ52 ጀምሮ ላምብልህ ከኔ ጋር አይደለ? ከ52 ጀምሮ አይሁድ ጋኔን እንዳለብህ አሁን አወቅን። አብርሃም እንኳ ሞተ፣ ነቢያትም አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ። በእውኑ አንተ ከሞተው ከአባታችን ከአብርሃም ትበልጣለህን? ነቢያትም ሞቱ፣ ራስህም ማን ታደርጋለህ አሉት ይላል። ኢየሱስም መለሰ አለም እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አላቸው። አላውቃችሁምም፣ እኔ ግን አውቀዋለሁ። አላውቃችሁትም ካለ በኋላ እኔ ግን አውቀዋለሁ። አላውቀውም ብል እንደ እናንተ ሐሰተኛ በሆንኩ። እርሱን ከካደ ሐሰተኛ ይሆናል። እንደማንኛውም ሰው ነው ክርስቶስ። እርሱን ከካደ ሐሰተኛ ይሆናል። ከዚያ ዳሩ ግን አውቀዋለሁ እያለ ቃሉንም እጠብቃለሁ አለ። ቃሉን ጠባቂ ነው፣ በቃሉ የሚኖር ነው። በዚያ በአንዱ አምላክ ቃል ማለት ነው። አባታችሁ አብርሃም አሁን በደንብ አስተውሉ። እኔ ከአብርሃም በፊት አለው ሲል ከምን አንጻር ነው? ያው አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። ኢየሱስ እና ያየው ወይንስ ቀኑን ነው ያየው? ያለው ከምን አንጻር ነው? አየህ አይደለ? ምን አልከኝ? ቁርጥ ወልት ነው ሱሶችን መሀል አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ ይላል፣ አየም ደስም አለው ይላል። ስለዚህ አብርሃምን ሳይሆን ማን ነው? ኢየሱስን ሳይሆን የኢየሱስን ቀን ያየው። እንግዲህ ነቢያቶችን ስለ ኢየሱስ ስለ ወደፊቱ የሚመጣበት ስለ እርሱ ቀንና ጊዜ ያሳውቃቸው ነበር። ገብቶሃል አይደል? ያንን በትንቢት መነጽር እነሱ ይመለከቱ ነበር። ቀኑን ያያሉ፣ ወደፊት ኢየሱስ እንደሚመጣ ያንን ጊዜውን እንጂ ክርስቶስን አይደለም። ይህም በተስፋ ቃል ስለተገባላቸው ነው። ገብቶሃል? ወደፊት ለአብርሃም ተባለው ወደፊት ኢየሱስ የሚባልና አካል አስነሳልሃለሁ ብሎ ይነግረዋል በትንቢት በተስፋ ደረጃ የተገባ ቃል ነበር፣ ወደፊት እንደሚመጣ ማለት ነው። ስለዚህ ክርስቶስ ከአብርሃም በፊት አለው ሲል ጊዜ በተስፋ ደረጃ ቃል ተገብቶላቸው ነው። ያውና የሐዋርያት ሥራ ምዕራፍ 13 ቁጥር 23ን ገለጠው መጽሐፍ ቅዱስ ከያዝክ 13:23 ላይ ምን ይላል? የሐዋርያት ሥራ ገላሳይህ ይታያል። ከነዚህም ሰው ዘር የሚለው እዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ያው በተስፋ ደረጃ ቃል ተገብቶላቸው ነበር ለነቢያቶች። ወደፊት የሚመጣ ነው፣ ተስፋ ነው። ገብተዋል እንጂ ክርስቶስ በተስፋ ደረጃ ነበረው። ከነቢያት በፊት ይነገርለት ነበር እንጂ እሱ አልነበረም የነበረው። ማን ነው ያን ተስፋ ሲገባላቸው የነበረው? ይሄ አምላክ እግዚአብሔር የተባለው ማለት ነው። ተረታላን እርሱንም አመጣ። ለመቼ ነው የመጣው? ቃልም ስጋ ሆነ ሲል ጊዜ የዛኔ ያ ተስፋ ተገብቶላቸው የነበር ቃል ፍጻሜውን ሲያገኝ ጊዜ እነሆ ዛሬ ክርስቶስን አመጣው። ማን ያመጣው? አምላክ ነው የመጣው? ኧረ አይደለም፣ አምላክ አመጣው እሱን ክርስቶስን። ገብቶሃል አይደለ? ስለዚህ
ነበር የሚለው ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ቅድም የጠየቀው በተስፋ ደረጃ ነበረ ነው። ለነብያት ቃል ተገብቶላቸው ነበር። ወደፊት ኢየሱስ የሚባላቸው እስራኤል ሰዎች መድኃኒታችን ነው ማለት ነው። አሁን ወደ መድኃኒትነቱ እንመጣለን። የነበረበትን ግን አሁን ተረዳ። በተስፋ ደረጃ ነበር። ለነብያት ቃል ሲገባላቸው ተስፋ ነበር እንጂ ክርስቶስ አልነበረም የነበሩ። የዛ ተስፋ ባለቤቱ ቃል የሚገባው ማን ነው? ይህ አምላክ። አሁን መድኃኒት ወደሚለው ደግሞ እንምጣ። እሱ ላስረዳ። yes በጣም ጥሩ። አሁን ለእስራኤል ሰዎች ያውና ለእስራኤል የሚለውን በደንብ አስምርበት። መድኃኒትነቱ ለማን ነው? ለእስራኤል ሰዎች ነው። ከተዋል ይሄን ምንድነው የሚድኑበት መንገድ ምንድነው ከተባለ እና ያውና ይወስዳል። በአንዱ አምላክ ማመን ክርስቶስ የዚያ አንዱ አምላክ መልእክተኛ ነው ብሎ በማመን ይህ ነው። ያውና ምን ይላል? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ይሆን የምትድንበት መንገድ ይሄ ነው። በቃ አለቀ። እውነተኛ አምላክ ብቻ የሆን ካንተን አለ ኢየሱስ ወደ ሰማይ ቀጥ ብሎ አብን ማለት ነው። ያው ኢየሱስም ይሄን ተናግሮ ወደ ሰማይ አይኖችን አነሳና እንዲህ አለ፣ አባት ሆይ አለ። ምን አለ? እውነተኛ አምላክ ብቻ የሆን ካንተን አለ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። በዚህ ነው ሰው ሊድን የሚችለው ያለ ነው። የመዳኛው መንገድ ምንድነው? የዘላለማዊ ሕይወት ሰዎች የሚያገኙበት አንድና ብቸኛ እውነተኛ የሆነ አምላክ አለ። ያ አንድ አምላክ ደግሞ ክርስቶስን መልእክተኛ አድርጎ ልኳል ነው። ይሄ ሸሃደተይን ቃል የምንለው ማለት ነው። አንድ አምላክ አለ፣ ክርስቶስ መልእክተኛ አድርጎ ተልኳል። ይሄን ነው ለሐዋርያቶች እንደነገራቸው ቃል በቃል በቁርአን ላይ እናሳየው። ሐዋርያቶችን አላህ በእኔ እመኑ በመልእክተኛዬም እመኑ እያለ ይነግራቸው እንደነበር ይነግረናል። ያላሳየ በዚህ ነው ዛሬ ሰዎች ሸሃዳ ሲይዙ ጊዜ ይሄን ቃል ነው የሚሉት። በመሲሁ ዘመን አንድና ብቸኛ እውነተኛ አምላክ አለ፣ መሲሁ ደግሞ የእርሱ መልእክተኛ ነው በማለት እንዲያምኑ ታዘው ነበር። ክርስቶስም ይሄን ያዘዛቸው አሁን እንዳሳየው ማለት ነው። አሁን እዚህ ጋር ቁርአንም ላይ ላሳየ ሐዋርያቶችን ምን ተብለው እንደታዘዙ ያውና እዚህ ጋር ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ ይላል። አመንን አሉ እነርሱ። አየህ፣ በአምላክ አመኑ፣ በመልእክተኛውም አመኑ። እኛ ሙስሊሞች መሆናችንን መስክር አሉ አለ። አየህ፣ የሙስሊምነታቸው ማረጋገጫና ማስመስከሪያ ምንድነው? አንድ አምላክ አለ፣ ያ አንድ አምላክ ደግሞ መሲሁን መልእክተኛ አድርጎ ልኳል በማለት ማለት ነው። የዛኔም እነዚህ አካሎች ሙስሊም መሆናቸው በዚህ ቃል ይረጋገጣል። ልክ ዛሬ ሰዎች አንድ አምላክ አለ፣ ያ አንድ አምላክ ነብዩ መሐመድን መልእክተኛ አድርጎ ልኳል በማለት ሙስሊምነታቸው እንደሚረጋገጠው የክርስቶስን ዘመን ሰዎች በዚህ መልኩ ነበር። ይሄን ነው ክርስቶስ እዚህ ጋር ሰዎች የዘላለማዊ ሕይወት የሚያገኙበት መንገድ ብሎ አስቀመጠው። ገብታችኋል? ያደመኩኝ ያ አዎ። እና ይሄ ነው እኛም እያልን ይሄን ቃል ተቀበሉ ነው። ክርስቶስን የላከ አብርሃምን፣ ሙሴን፣ ሁሉ ነብያትን የላከ አንድ አምላክ አለ። የአንድ አምላክ ደግሞ ነብያትን ሲያስነሳና በየጊዜው ሲልክ ኖሯል። ታላላል ያንን አንድ አምላክ ሲያመልኩ ጊዜ ሰዎች ነብያቶቹን እንደ ነብይ መልእክተኛ እንደ መልእክተኛ ሲቀበሉ በዚያ ነብይ ላይ የተወረደውን ሕግና ስራ ሲሰሩ ይድናሉ ነው። ክርስቶስ ደግሞ ከነዚያ ከመልእክተኞች መካከል አንድ መልእክተኛ መሆኑን ራሱ ይናገራል። ያውን አንዱን አምላክ ብቻህን ነህ ብሎ ገለጸው። አጋር የለውም። ባለቀ በቃ እውነተኛ አምላክ ብቻ ሆንክ አንተን አለው። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ አለ። ይህች የዘላለማዊ ሕይወት ነች አላለቀ በቃ። እና ይህ ነው እሺ። ሁሱ አንድ ደግሞ የመጨረሻ አዛግ ነው መሰለኝ ወደ ቲቶ የሚለው ላይ ወደ ቲቶ መጽሐፍ ቅዱስ ላይ ማለት ወደ ቲቶ የሚለው እንትን ላይ 13ኛው 2:13 ላይ ማለት ይህም ጸጋ ወደ ቲቶ 2:13 12 እስከ 13 እሺ ምን ይላል እዚህ ጋር? ይህም ጸጋ ኃጢአተኝነትና ዓለማዊነትን ምኞት ክደን ይላል። ከኔ ጋር አይደለ? የተባረከውን ተስፋችንን እርሱም የታላቁን የአምላካችንን እና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምራል ይላል። ጳውሎስ እዚህ ጋር ስለ ሁለት አካል እየተናገረ ነው። አንደኛ ስለ እግዚአብሔር ይናገራል፣ ሁለተኛ ስለ ክርስቶስ ይናገራል።
የአምላካችንን ካለ በኋላ እና የሚል ቃል ያስቀምጣል። የአምላካችንንና የመድኃኒታችንን ኢየሱስ ክርስቶስን አለ። አየህ፣ አምላክ የሚለው ማንን ነው? ከታች ገለጸው፣ እግዚአብሔርን እያለ ይናገራል። እንዲሁም ክርስቶስን ልክ እንዲሁ እርሱንም እንዲሁ የእርሱን አዳኝ እንደተደረገ እንደተላከ ለሕዝቦቹ ይህንንም ያስተምራል። የሚድኑበት መንገድ ቅድም እንዳልኩ ያድናል ሲል ክርስቶስ አንዱን አምላክ ሰዎች ሲያመልኩ እርሱን እንደ መልእክተኛ ሲቀበሉ ይድናሉ ነው። ይቷል አይደለ? ስለዚህ አምላካችን የሚለው ጳውሎስ አንድ እግዚአብሔርን ነው። አንድ እግዚአብሔር አለና እያለ ቃል በቃል ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ማለት ነው። ጳውሎስ ራሱ በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ እያለ ይናገራል። ጳውሎስ ራሱ ሌላ ቦታ ላይ ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አየህ፣ አብና አንድ አምላክ ይላል። አንድ እንትን ጥያቄ፣ ሰው የሆነው ኢየሱስ ክርስቶስ ነው ስትል ከዛ ሰው ከመሆኑ በፊት ኢየሱስ ክርስቶስ ምንድን ነበር? ስለሱ አይደለም የሚያወራው፣ በሰዎችና በእግዚአብሔር መካከል ያለ ሰው ነበር እያለ የተናገረ ነው። ክርስቶስ በምድር ላይ ስታወራ ችግር የለም። ጳውሎስ ይህን ቃል እየተናገረ ያለው መቼ ነው? ክርስቶስ ካረገ በኋላ ነው አይደል? እሺ፣ አዎ፣ በምድር ላይ ስለ አገልግሎቱ እየተናገረ ነው። ስለ አገልግሎቱ ሲናገር በእግዚአብሔርና በሰዎች መካከል የነበረ ሰው ነበር እያለ ይናገራል። ልክ ሰው ነበር ነው ወይስ ሰው የሆነው? ሰው የሆነው እያለ ይናገራል። ሰው ከመሆኑ በፊት ምንድን ነበረ ክርስቶስ? ሰው ከመሆኑ በፊት የሚለውን የሚያስይዝ አይደለም እየተናገረ ያለው ጳውሎስ። በእግዚአብሔርና በሰዎች መካከል ሆኖ ቃልን የሚያመላለስ የሚያደርስ ነበር እያለ ከሰዎች ሰውንና እግዚአብሔርን የሚያስተዋውቀን ነበር የሚለውን ለመግለጽ ነው። ኢየሱስ ራሱ ከተናገረው ልሰጥህ ነው። ይሄን ራሱ የተናገረው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ስታየው ምን ይላል? ኢየሱስ ክርስቶስ ራሱ ቃል በቃል ሲናገር እኔ ከእግዚአብሔር የሰማሁትን የምነግራችሁ ሰው ነኝ አለ። አየህ፣ በእግዚአብሔርና በሰው መካከል ቃልን እየተቀበለ የሚያደርስ ምን ይባላል? ተረድቻለሁ ልትል የፈለግከውን። ከዚያ በፊት ሌላ ምን ነበር የሚል ፍልስፍና ውስጥ እንድትገባ የሚያደርግህ አይደለም። ቃሉ እየተናገረ ያለው በእግዚአብሔርና በሰው መካከል ሆኖ ሰዎችን የሚያስተዋውቅ ከአምላክ ጋር ኢየሱስ ነው የሚለውን ለመግለጽ ፈልጎ ነው ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያምን ሰው ነው። አንደኛ ማነው? ኤፌሶን ምዕራፍ 1 ቁጥር 3 እና ኤፌሶን ምዕራፍ 1 ቁጥር 17 የጳውሎስ መልእክት ናቸው። ኤፌሶን የጳውሎስ መልእክት ነው፣ ታውቃለህ አይደለ? እንደዛ ነው። እኔ አላውቅም። ስለዚህ ጳውሎስ ነው ላሳይ ይችላል። ጳውሎስ ያና ኤፌሶን አንድ ጊዜ ላሳይ። ኤፌሶን የሚገርምህ ለያይቶ ነው የሚናገራቸው፣ ሁሉ ለያይቶ ነው የሚናገራቸው። ኤፌሶን ምዕራፍ 1 ቁጥር 1 ላይ ስትሄድ ጊዜ ጳውሎስ እንዳለ መልእክቶቹ ላይ መጀመሪያ ላይ ያስቀምጣል። ያውና በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ይላል። በኤፌሶን ላሉት ቅዱሳን በክርስቶስ በኢየሱስም ላሉት ምእመናን ከእግዚአብሔር ከአባታችን አንድ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለያይቶ ይናገራቸዋል እግዚአብሔር ይላል። ከዛ በኋላ ኢየሱስ እያለ እያስከተለ ይናገራል። ለያይቶ ይናገራቸው ይገልጻቸዋል። እንዳጠቃላይ ይህ ኤፌሶን ምዕራፍ 3 ምዕራፍ 1 ቁጥር 3 ላይ እዛው ላይ ወረድ ብለህ ስታገኝ ጊዜ ምን ይላል? በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክ ይላል እያልኩ ነው። አየህ አይደል? 17ም ላይ እዛው ወረድ ስትል የኢየሱስ ክርስቶስ አምላክ ይባረክ ይላል። ለክርስቶስ አምላክ እንዳለው ቃል በቃል ጳውሎስ ያስተምራል። አምላክ ደግሞ አምላክ ሊኖረው አይችልም በፍጹም። ስለዚህ ጳውሎስ ለኢየሱስ ክርስቶስ አምላክ አለው ብሎ የሚያስተምር አካል ነው። ነገር ግን እዚህ ጋር ጳውሎስ ምን አለበት መሰለህ? ሙሉ መጽሐፍ ስታነብ ጊዜ ስለ እግዚአብሔርና ስለ ኢየሱስ በአንዲት አንቀጽ ላይ ይናገራል። የዚያን ይሄ ሰዎች የሚመሳሰልባቸው ነገር ምንድን ነው? ለእግዚአብሔር የተነገረው ለኢየሱስ ክርስቶስ ያደርጉታል። አሁን ቀደም ለምሳሌ ቲቶ ላይ ያመጣህልኝ ስለ ሁለት አካል ይናገራል፣ ስለ እግዚአብሔርም ስለ ኢየሱስም። ዮሐንስም ልክ እንዲሁ መልእክቶቹ ላይ ስለ እግዚአብሔርና ስለ ኢየሱስ ይናገራል። ያን ይዙና ለእግዚአብሔር የተነገረውን ለኢየሱስ ያደርጉታል ሰዎች። ያውና አምላክ ተብሏል ይሏቸዋል። ከዚያ በኋላ ይህንን እንዲህ ከተመሳሰለባችሁ ግልጽ አድርጎ የተናገረው አለ ጳውሎስ። ዮሐንስም እንዲሁ ምንድነው እሱ የኢየሱስ ክርስቶስ አምላኩ እንደሆነ የአንድ አምላክ ይናገራሉ አይደለ? خلاص አምላክ እያለ ያለው የአንዱን አምላክ ነው። በእርሱ በአምላክነቱ ላይ ሌላ አካል እያጋሩበት አይደለም። ይህን ይመስላል።
ኦኬ ቴንክ ዩ እሷችን ብዙ አንተ ዲስከስ አደረግን። ለመልሶች እናመሰግናለን። ስክሪን ሪከርድ ኦልሬዲ ስላለ እኛም ሪፈር እናደርግና አንዳንድ ያልገቡንም ኩዌሽኖች ያልተመለሱን አለ ብለህ ስላሰብን በሌላ ደግሞ አቴንድ እናድርግ፣ ሌላ ሰው መድል እንዲያገኝ። ቴንክ ዩ ግን ሐሳብህ እናመሰግናለን በጣም ብራዘር። ቴንክ ዩ